ያለው ዋጋ ምን ያህሉን ከፍ ያለ እንደሆነ የዓለማችን ታላላቅ ሀገራት እድል የቀየሩ እውነተኛ ክስተቶች ምስክር ሆነው አሉ። የሚሊዮኑን ቁጥር ለመሙላት የአንድ ሳንቲምም ጉድለት ልዩነት እንደሚያመጣ ሁሉ በፖለቲካውም የኔ አንዲት ድምጽ ምን ትለውጣለች ለሚለው አስተሳሰብ ምላሹ ይሄው ነው። የአንድን ድምጽ ወሳኝነትና ያስከተላቸውን ታሪካዊ ለውጦች በወፍ በረር ብንቃኝ አሜሪካን እናስቀድም። በአሜሪካ ኢንዲያና ግዛት ውስጥ 1842 ላይ አንድ ታሪክ እናገኛለን። በአውሮፓውያኑ አቆጣጠር 1842 ሄንሪ ሹሜከር የተባለ አሜሪካዊ በኢንዲያና ግዛት ውስጥ በእርሻ ስራ ላይ ያለ ማዲሰን ማርሽ ለተባለ የዲሞክራት እጩ ተወዳዳሪ ድምጽ ለመስጠት ቃል ገብቶ እንደነበር ትዝ አለው። እለቱ የምርጫ ቀን ቢሆንም እርሱ ግን ረስቶት ነበር። የምርጫ ጣቢያው 12 ኪሎ ሜትር ይራቅ እንጂ ሹሜከር ግን የገባውን ቃል ለማክበር በፈረስ ተጭኖ ጉዞውን ጀመረ። በምርጫ ጣቢያው ደርሶም ድምጹን ሰጠ። በዚህ ምክንያት ማዲሰን ማርሽ በአንድ ድምጽ ብልጫ ብቻ የክልሉ ተወካይ ሆኖ ተመረጠ። የእርሱን አሸናፊነት ተከትሎ ሌሎችም የማይረሱ ታሪካዊ ክስተቶች ደግሞ ተፈጠሩ። በወቅቱ የአሜሪካ ሴናተሮች የሚመረጡት በክልል ህግ አውጪዎች ነበርና ማዲሰን ማርሽ በሰጠው ወሳኝ ድምጽ ኤድዋርድ ሃኔጋን የተባሉ ግለሰብ ዳግም በአንድ ድምጽ ብልጫ የዩናይትድ ስቴትስ ሴናተር ሊሆኑ ቻሉ ይለናል ዋና መቀመጫውን ዋሽንግተን ዲሲ አድርጎ የሚንቀሳቀሰው ዘ ሂል የተሰኘው የአሜሪካ የፖለቲካ ጋዜጣና የሚዲያ ተቋም ዘገባ። በአሜሪካ ታሪክ ለመጀመሪያ ጊዜ የክስ ሂደት ተጀምሮ ነበር። ፕሬዝዳንቱ አንድሪው ጆንሰን ነበሩ። ስሜ አንድሪው ጆንሰን ይባላል። እንደ አውሮፓውያኑ አቆጣጠር በ1808 በኖርዝ ካሮላይና ውስጥ በምትገኝ አንዲት ትንሽ ከእንጨት የተሰራች ጎጆ ውስጥ ተወለድኩ። ቤተሰቤ እጅግ በጣም ድሃ ነበር። አባቴም በሕፃንነቴ ነበር የሞተው። መደበኛ ትምህርት ባይኖረኝም እንዴት መናገር፣ መከራከርና መምራት እንዳለብኝ ራሴን አስተማርኩ። አንድሪው ክስ የቀረበበት ምክንያት ፕሬዝዳንቱ የራሱን የካቢኔ ሚኒስትሮች ከስልጣን ከማውረዱ በፊት የሴኔቱን ፍቃድ ማግኘት እንዳለበት የሚደነግግ ሕግ አውጥቶ ሳለ አንድሪው ጆንሰን ግን ይህንን ሕግ በመቃወም የሊንከን ታማኝ የነበረውንና ከእርሱ ጋር ፖለቲካዊ ቅራኔ ውስጥ የገባውን ኤድዊን ስታንተንን ያለ ሴኔቱ ፍቃድ ከስልጣን አባሯል በሚል ነው። በዚህም መሰረት የህዝብ ተወካዮች ምክር ቤቱ ጆንሰን ሆን ብሎ ህግ ጥሷል በሚል ክስ መሰረተበት። የኔ ስራ ሀገሪቱን በዳግም ግንባታ ወቅት መምራት ነበር። እኔ በውስን የፌዴራል መንግስት ስልጣን አምን ስለነበር የቀድሞ የኮንፌዴሬት ወይም የደቡብ መሪዎች ሰፊ ነጻነት እንዲያገኙ አደረኩ። የሲቪል መብቶች ረቂቅ ህጎችን በቬቶ ውድቅ አደረኩ። እንዲሁም ቀደም ሲል ባሪያ ለነበሩ ሰዎች ዜግነት የሚሰጠውን 14ኛውን የህገ መንግስቱን ማሻሻያ ተቃወምኩ። በመጨረሻም በ1868 ክስ ተመሰረተብኝ። በአሜሪካ ህገ መንግስት መሰረት የህዝብ ተወካዮች ምክር ቤት ክስ ከመሰረተ በኋላ ጉዳዩ ወደ ሴኔት ይተላለፋል። ሴኔት እንደ ፍርድ ቤት ሆኖ ጉዳዩን ይመረምርና ፕሬዝዳንቱን ሙሉ በሙሉ ከስልጣን ለማባረር አጠቃላዩ 2/3 ድምጽ ያስፈልገው ነበር። በመሆኑም በምክር ቤቱ የነበሩ 54 ሴናተሮች ድምጽ ሰጡበት። ታዲያ ፕሬዝዳንቱን ለማውረድ 36 ድምጽ ሲያስፈልግ ውጤቱ ግን 35 ሆነ። ፖለቲካ ውስጥ የገባሁት በቴኒስ ግዛት ሲሆን መጀመሪያ ወደ አካባቢው የስልጣን ቦታ ተመረጠ። በመቀጠልም በክልሉ ህግ መወሰኛ ምክር ቤት፣ በዩኤስ የተወካዮች ምክር ቤትና በሴኔት ውስጥ አገልግያለሁ። የእርስ በርስ ጦርነቱ በፈነዳበት ወቅት ለህብረቱ ታማኝ ሆኖ የቆየው ብቸኛው ሴናተር እኔ ነበርኩ። ፕሬዝዳንት ሊንከን ታማኝነቴን ተመልክተው የቴኒስ ወታደሮች ገዢ ያደረጉኝ። በኋላም በሁለተኛው የስልጣን ዘመናቸው ምክትል ፕሬዝዳንት አድርገው መረጡኝ። ጦርነቱ ካበቃ ከጥቂት ቀናት በኋላ በድንገት ራሴን በፕሬዝዳንትነት ወንበር ላይ አገኘሁት። ኤድመንድ ሮስ የተባለ አንድ ሴናተር ነበረ የድምጹ ልዩነት እንዲመጣ ምክንያት የሆነው። ኤድመንድ የጆንሰን የፖለቲካ ደጋፊ ስለነበር ሳይሆን ድምጽ የሰጠው ፕሬዝዳንቱ የተከሰሰበት ምክንያት ከባድ ወንጀል ሳይሆን የፖለቲካ ልዩነት በመሆኑ በዚህ ምክንያት ፕሬዝዳንትን ማባረር ለወደፊቱ የሀገሪቱን ህገ መንግስታዊ ስርዓትና የስልጣን ሚዛን ያናጋል በሚል ንጹህ ህሊና የራሱን ፓርቲ በመቃወም ጭምር ነበር ነፃ የሚያደርገውን ድምጽ የሰጠው። ይህ ውሳኔው በጊዜው ኤድመንድ ሮስን በገዛ ፓርቲውም ሆነ በሌሎች ሰዎች ዘንድ ጥላቻንም ዋጋን የሚያስከፈለው ቢሆንም ከብዙ ጊዜ በኋላ ግን ህገ መንግስቱን ካላስፈላጊ የፖለቲካ በቀል ያተረፈ ጀግና ተብሎ እንዲወደስ አድርጎታል። ፈረንሳይን ከንጉሳዊ ስርዓት ወደ ሪፐብሊክ የቀየረውም እንደዚሁ የአንድ ድምጽ ዋጋ መሆኑን ታሪክ ይነግረናል። 1875 ከፈረንሳይ አብዮት በኋላ አገሪቱ ወደ ቀድሞ የንጉሳዊ ስርዓት
ትመለስ ወይንስ በሪፐብሊክ ትቀጥል የሚለው ትልቅ ክርክር ተነስቶ ነበረ። ታሪካዊ ሂደቱን መለስ ብለን ስንመለከት 1870 የፈረንሳይ ንጉሠ ነገሥት የነበረው ናፖሊዮን ሳልሳዊ በጀርመን ጦርነት ተሸንፎ ከስልጣን ወረደ። ከዚያ በኋላ ፈረንሳይ ለተወሰኑ ዓመታት ያለ ቋሚ ህገ መንግስትና ስርዓት በጊዜያዊ መንግስት ትመራ ነበረ። በዚህ ሁኔታ ውስጥ እያለ የሪፐብሊክ ስርዓት ደጋፊ የሆነው ሄንሪ ዋለን የተባለ የምክር ቤት አባል የፈረንሳይን የወደፊት እድል የሚወስን ያለውን የህገ መንግስት ማሻሻያ ያቀረበ። የወደፊቷ ፈረንሳይ ሪፐብሊክ ሆና እንድትቀጥል የያዘው አንቀጽ የጸደቀው በ353 የድጋፍ ድምጽና በ352 የተቃውሞ ድምጽ ነበረ። ይህ ውሳኔ የፈረንሳይን ሶስተኛውን ሪፐብሊክ በይፋ የመሰረተም ነው። እስከ ሁለተኛው የዓለም ጦርነት ድረስ የቆየ የሪፐብሊክ ስርዓት ለመሆን የበቃም ነው። እነዚህ ሁሉ ክስተቶች የሚያሳዩት በሚሊዮኖች ድምጽ ብቻ ሳይሆን አንዳንዴም ተስፋ ባልተቆረጠበትና ምርጫ ቦታ ላይ በደረሰ በአንዲት ድምጽ ብቻ ብዙ ታሪክ ሊቀየር እንደሚችል ነው።